በሁለተኛው ቀን ተመለስኩኝ። መስራት ስላልቻልኩኝ አንፈልግም አሉኝ። በምን? በድምጼ ምክንያት ድምጼ ችግር ስለፈጠረ ሰው ሊረዳኝ አልቻለማ። ሰው የሚያስበው ጀነትና ጀሃነም በእነሱ እጅ፣ እነሱ እንደፈለጉ ጀነት ሊያስገቡ፣ እነሱ እንደፈለጉ ገሃነም ሊያስገቡ። ሁሉ ነገር በእናንተ ነው የሚመስላችሁ። እናንተው የምታስቡት ምንድነው? ሀቢባን እኮ ኮሜንት ላይ ሴት ናት ወንድ ናት ወይም ደግሞ ማትረባች ቆሻሻ፣ እቺ ለክስክስ፣ እቺ ጌይ፣ እቺ ሉጢ፣ እቺ ምናምን እያላችሁ ስትሳደቡ ነበር። ኮሜንቱን እኮ ያለውኝ እኔ ለአላህ ሰጥቼው ነው። ለአላህ ሰጥቼው መናገር ስለማልፈልግ ሁሉም ነገር ለአላህ ነው የምሰጠው እኔ። ታውቃላችሁ ቪዲዮ እንኳን ስሰራ እናቴ ቁጭ ብላ ኮሜንት አነባለች። በዛን ሰዓት ምንድነው የምትለው እናቴ? እንዲሁም እናቴን ሸር ላደርግላት እራሱ ይችላል። ምንድነው የምትለው እናቴ? ጌታዬዋ እሷን የሚሰድቧትን በሙሉ እጀ ቆማጣና ሌላም ነገር ያርጋቸውን የምትለው። እኔ ደግሞ ኖ አይቻልም፣ አንቺ ዝም ብለሽ ለኔ ዱአ አድርጊልኝ፣ ክፉ ነገር እንዳትናገረኝ ነው የሚላት። ገብቷችኋል አይደል? ይሄ ሁሉ ችግር አለ። እናንተ እኔን ሰብአዊ መብቴን ስትነኩ ስትሳደቡና ስታሸማቁኝ፣ እኔ ግን ብዙ ነገር አልተናገርኩም። ሁሉን ነገር ለአላህ ነው የሰጠሁት። ለምን? አላህ አዋቂ ነው እኮ። አላህ እኮ ሁሉን አዋቂ እኮ ነው። ምናልባት እኔ እኮ ወንጀለኛ ልሆን እችላለሁ፣ ሶሻል ሚዲያ ላይ ልጨፍር እችላለሁ፣ ልሳደብ እችላለሁ፣ ብዙ ነገር እኮ ልናገርና ወይም ደግሞ ብዙ ወንጀሎችን እኮ ላጠፋ እችላለሁ። ግን ደግሞ እኮ አላህ መሀሪ እኮ ነው። አላህ እኮ ገፉሩ ረሒም እኮ ነው። አላህ እኮ መሀሪ እኮ ነው። እናንተ እኮ አታውቁም እንዴ? 30 ደቂቃ እንዴት ነው ዝሙት እየተሰራ ሰው እየታማ ሰው ትልቅ ችግር እየፈጠረ አላህ እኮ አይ ችግር የለውም ባሪ እኮ አሁን እኮ ብዙ ነገር እየሰራሽ ነው፣ ቆይታ እኮ ደግሞ ልትለምነኝ ትችላለች፣ ወደ እኔ ልትመለስ ትችላለች ብሎ እኮ የሚጠብቅ ጌታ እኮ ነው። እንደናንተ እኮ አይደለም። አላህ እኮ እንደ ሰው አይደለም። አላህ እኮ አስመሳይ አይደለም እንደናንተ። አላህ እኮ እንደናንተ እኮ አስመሳይ አይደለም። አላህ እኮ እንደናንተ እኮ ሌላ ነገር አይሰራም። አላህ እኮ አዋቂ እኮ ነው። ቁጭ ብሎ እኮ እያንዳንዱን ይመለከታል። ቁጭ ብሎ እኮ ነው እያንዳንዱን የሚያየው። አላህ እኮ ተመልካች እኮ ነው። ገብቷችኋል? እኔ ወንጀለኛ ልሆን እችላለሁ፣ ብዙ በደሎችንና ብዙ ነገሮችን ላጠፋ እችላለሁ። አላህ የሚለውን ነገርና አላህ የሚጠይቀውን ነገር እኮ ላላሟላ እችላለሁ። ሐራምና ሐላሉን እኮ ላለይ እችላለሁ። ግን ደግሞ እናንተ እንደምታስቡት አይደለም። ሁሉም ነገር ካላህ ነው። እኔ ምንም ያጠፋው ጥፋት የለም። ደርሳችሁ እናንተ ስራ አትፈልግም፣ መስራት አትፈልግም። መስራት እፈልጋለሁ። እናቴ ማሳከም እፈልጋለሁ። እናቴን ደስተኛ ማድረግ እፈልጋለሁ። እናቴ ሌሊትና ጧትም ማታም እያለቀሰች ነው ያለችው። ምክንያቱም በእኔ ችግር፣ በእኔ ባለሁበት ነገር፣ እናንተ በምትናገሩትና እናንተ በምታስቀይሙኝ ኮሜንት፣ እናንተ በምትሰድቡኝ ኮሜንት እናቴ ቁጭ ብላ ሌሊትም ቀንም እያለቀሰች ነው ያለችው። አላህ የስራቸውን ይስጣቸው እያለች፣ እኔ ደግሞ ኧረ ተይ እያልኩ እናቴን ሞክስ እኔ ነኝ፣ ማንም አይደለም። እኔ ስራ መስራት ፈልጌ አይደለም። ስራ መስራት ፈልጋለሁ። መለወጥ ፈልጋለሁ። የራሴ የሆነ ነገር እንዲኖረኝ ፈልጋለሁ። ራሴ ማስተዳደር ፈልጋለሁ። ገባችሁ? ስለዚህ በሁለተኛው ቀን ተመለስኩኝ። የቻለ ይርዳ። በቃ ለምን አሁን ብሪጅስቶን ደግሞ ምንድነው ያለችው? አንረዳትም፣ ሰርታ ትብላ፣ ትግባና ማዳም ቤት ትግባና ትስራ። ኦኬ፣ እንደዛ ከሆነ ማዳም ቤት እሷ ይዛኝ ትሄድ። ብሪጅስቶን ማዳም ቤት ይዛኝ ትሄድና ልጅቷ እንደዚህ ችግር አለባት፣ የድምፅ ችግር ስለሆነ እባካችሁን ስራ አስገቧት ትብላና ታነጋግራቸውና ስራ ታስገባኝ። ማን? ብሪጅስቶን ትንገራቸው። እንደዚህ ይሻላል። ብሪጅስቶን ሻር አድርጉላት። ትናንትና እኔ ስቶክሴ ነበረ። እንደዛ ከሆነ ማዳም ቤት ስራ ለምትል ከሆነ እጅን ጉትታ ሻንጣ አለኝ፣ ሻንጣዬን ይዤ ከእሷ ጋር ይሄድና ማዳሞችን ይኸውልህ እሷ ድምጿ እንደዚህ ችግር ስላለ ሌላ ነገር እንዳይመስላችሁ፣ ስለዚህ ከእናንተ ጋር ትሰራለች፣ ደሞዟ እንደዚህ በየወሩ ስጧት ብላ እሷ ታመቻችልኝና አሁን 8 ሰዓት ከ25 ነው። አሁኑን ትምጣና ይዛኝ ትሄድ። ሂጄ ገብቼ እሰራለሁ። ችግር የለውም። መናገር አይደለም እኮ እኔ ማለት ነው፣ በመናገር አይደለም። እኔ ተግባር ነው የምፈልገው። እኔ የመስራት ችግር ኑሮብኝ አይደለም፣ መስራት ስለማልፈልግ አይደለም።
ሲጀመር እኔ ታማሚዋን እናቴ ማሳከም እፈልጋለሁ፣ መርዳት እፈልጋለሁ። በየወሩ ለሷ ገንዘብ ማስገባት እፈልጋለሁ። ገብቷችኋል? በየወሩ ለሷ የደም የዚህ የሳ የመድኃኒት ምናምን በየወሩ ለሷ ማስገባት እፈልጋለሁ። ለማን? ለእናቴ። እኔ እኮ ለእኔ አይደለም የምኖረው፣ ለእናቴ ነው። እሷ ያለችው ምንድነው? አንረዳም፣ ትግባ ማዳም ቤት ትግባና ትስራ አለችኝ። ኦኬ እንደዛ ከሆነ እሷ ስራ ታምጣልኝና እጅን ጎትታ ይዛ ማዳም ቤት ታስገባኝ። በዛን ሰዓት ላይ ለምን ነው ይዛኝ የምትሄደው? በድምፄ ምክንያት በ3 ቀንና 4 ቀን ሳይሞላ ስለሚያባሩኝ ስለሚያስወጡኝ እሷ ታስረዳቸው። ድምጿ እንደዚህ ነው፣ ችግሯ በድምጿ ምክንያት ነው። ስራ ማንኛውንም ነገር ትሰራለች፣ አስገቧት፣ ቀጠሯት፣ በየጊዜው ደሞዟን ትስጧት ብላ ትናገርና እገባለሁ። ወላሂ እገባለሁ፣ ችግር የለው። አሁኑን ቢሆን አሁኑ 8 ሰዓት ከ27 እያለ ነው፣ ችግር የለውም፣ እገባለሁኝ። እኔ ገብቷቸዋል። በመናገር አይደለም ጋይስ፣ እኔ ስራ አለመስራት ፈልጌ አይደለም፣ ስራ መስራት እፈልጋለሁ፣ ገንዘብ ማግኘት እፈልጋለሁ። ለእኔ አይደለም ለእናቴ ነው። አሁን ራሱ ምናልባት አንድ ሰው መጥቶ እንኳን ጊፍት ቢሰጠኝ ያንን ጊፍት ቁጭ ብዬ እኮ እኔ ሌላ ነገር እኮ አላረግበትም። ምናልባት 100 ወይም 200 ላስቤዛ አድርጌ እኮ ሌላውን እኮ ለማዘር ነው የምልከው። ለምን? እናቴ ታማሚ ስለሆነች ገንዘብ ስለሚያስፈልጋት። ገብቷችኋል? እናንተ እንዳሰባችሁት አይደለም። ገብቷችኋል? እንደገና ደግሞ እኔ የት ነው የምሰራው? የት እየሰራለሁ? ማዳም ቤት ግሩፕ አለ፣ የዋትሳፕ ግሩፕ ሪከርድ ይለቀቃል። ስራ አለ አለይን ሊሆን ይችላል፣ የሆነ ዋቴቨር ሊሆን ይችላል። የማራቱ ስራ አለ ተባለ፣ በውስጥ ገብቻ አወራው። ሀበሾች ጋር ልግባባ እችላለሁ። ለምሳሌ ድምፄ እንደሰሙት ኦኬ ሀቢባ ናት እንደ ምናምን ብሎ ሊረዱኝ ይችላሉ። በዛን ሰዓት የማዳምን ቁጥር ሰጡኝ። የማዳምን ቁጥር ሰጠውኝ፣ ሎኬሽን ልከውልኝ። ለማዳም ደውይላትና ከእሷ ጋር ተነጋገር ተባልኩኝ። ደውዬላት ሄሎ ማነህ አንተ? ኧረ እኔ የምፈልገው ሴት ነው አንተን አልፈልግህም አለችኝ። ለምን? ስለማታቀኝ በድምፄ ግራ ስለተጋባች። ጭራሽ አሁን በአካል አይታኝ ደግሞ እንዴት ነው የምትቀጥረኝ? እሷ የምታስበው ምንድን ነው? እኔ እያወዛገብኳት። ፕላስ ደግሞ ብርጅስቶን ብርጅስቶን ደግሞ ምንድን ነው ያለችው? አንረዳትም፣ ሰርታ ትብላ፣ ትግባና ማዳም ቤት ትግባና ትስራ። ኦኬ እንደዛ ከሆነ ማዳም ቤት እሷ ይዛኝ ትሄድ። ብርጅስቶን ማዳም ቤት ይዛኝ ትሄድና ልጅቷ እንደዚህ ችግር አለባት፣ የድምፅ ችግር ስለሆነ እባካችሁን ስራ አስገቧት ትብላና ታነጋግራቸውና ስራ ታስገባኝ። ማን? ብርጅስቶን ትንገራቸው። ካላህ ጋር ነው ስትወልዱ። በዛን ሰዓት ላይ አይታወቅም፣ እግረ ሰባራ፣ ጆሮ የማይሰማ ጭንቅላት የሌለው እግሩ የተቆመጠ እጅ የሌለው ምናምን ልትወልዱ ትችላላችሁ። ይሄ ካላህ ነው። እኔ ላላህ ሰጥቼዋለሁ ስትጀምር። ሁለተኛ ደግሞ የስራ ፍላጎት የላትም፣ ቁጭላ ነው መብላት የምትፈልገው፣ የሰውን እንትን ነው እጅ ነው የምትጠብቀው ብላችሁ አላችሁ። ኦኬ እንደዛ ከሆነ በእኔ ቦታ ሆናችሁ ሄዱና ስሩ። ማዳም ቤት ልክ በእኔ ሁኔታ ሆናችሁ ድምፃችሁ ልክ እንደኔ ሆኖ ምናምን ሄዱና ግቡና ስሩ። በሁለተኛው ቀንና በሶስተኛው ቀን እንደኔ ትባረራላችሁ። አይ አልፈልግም ብላችሁ ትባረራላችሁ። ገብታችኋል? ይሄ ስላለ ነው። እንደገና በመቀጠል ደግሞ ቁጭ ብላችሁ እኔ ስትቦጭቁኝ ኩራተኛ ናት ጢባራም ናት ምናምን ነገር አልጠብርም። እኔ ሀቢብቴ ጉራና ጢባር ለእኔ አይሆነኝም፣ ላላህ ብቻ ነው። ሰማይና ምድርን ከፍ ያደረገው እሱ ብቻ ነው መጠበር የሚችለው። ለምን? ዓለም ሁሉ ለእሱ አንድ መዳፍ ስለሆነ የፈለገውን ነገር ማድረግ ስለሚችል። እኔ ደግሞ በምን አቅሜ ነው የምጠብረው? ምን ይዤ ሀብትና ንብረት የለኝ። ገብቷችኋል? አዎ ትክክል ነው። 11 ዓመት ማዳም ቤት ሰርቻለሁ። በሰራሁበት ሰዓት ላይ በዛን ሰዓት ላይ ማንም ሰው አላሸማቀቀኝም። ለምን? ለመጀመሪያ ጊዜ ስመጣ በደስታና በፍቅር ነው የሰራሁት። ድምፄ እንደዚህ አልነበረም ምናምን፣ ጀስት ኖርማል ነበር። ቀስ በቀስ ነው እየመጣ ያለው ድምፄ። ከዛም በኋላ እነሱ ስለሚያውቁኝ ማንነቴን ስለሚያውቁ ምናምን ድምፅሽ ለምን ተቀየረ ምናምን ብለው እንኳን ጠይቀውኝ ያውቁ። ሰራው በቃ አላህ አላለውም፣ ወጣሁ። ከዛም ከወጣሁኝ በኋላ ቀጥታ ማዳም ቤት ስገባ በሶስተኛው ቀን ወጣለሁ። ብዙ ነገር ተፈጠረ፣ ብዙ ችግር ተፈጠረ። ይሄ ከማን ነው? ከኔ አይደለም፣ ከአላህ ነው። አላህ እኮ እናንተን አሁን ላይ ቁጭ እንዳላችሁ እኮ ሀብታም ላርግ ካለ እኮ ያረጋችኋል። እንዲሁም ደግሞ እናንተ ያላችሁን ሀብት እኮ አላህ ደግሞ እኮ ሊያወርደውም ሊወስድባችሁም ይችላል።
ይሄ ካላህ ከኔ አይደለም። እኔማ እኮ በጣም ደካማ ነኝ። እኔ ደግሞ ጀስት እናንተ ኢትዮጵያዊ ስለሆናችሁ ማንኛውም ሰው እያገዛችሁ አይደለ? አሁን ለምሳሌ አንድ ሰው መኪና ሊገዛ ሲፈልግ ገንዘብ ሲጎለው ችግር የለውም፣ እኛ እናሰባስብለታለን። ብር ምናምን ከጎደለው እኛ እንሞላለታለን ምናምን ብላችሁ በጊፍትም በገንዘብ እያገዛችሁ አይደለ? እኔም ደግሞ ያንን ስላየው እኔም ደግሞ ከዚህ በፊት ብዙ የተቸገሩትን ሰዎች ድምፅ ስሆን ሳግዝ ቁጭ ብዬ ሌሊቱን በሙሉ ማዳም ቤት እየሰራው ራሱ እንቅልፌን ትቼ ነበር። ሌሊት ቁጭ ብዬ ታብታብና ኮፕሊንክ አርጉ፣ መርዳት የምትፈልጉ ካላችሁ ኑና ግቡና እርዱ እያልኩ እንኩላሊታቸው ፌል ያደረገ በሙሉ ቁጭ ብዬ ብር ሳሰባስብ ነበር በዛን ሰዓት ላይ። ግን እኔ ጥሩ ነገር ሰርቻለሁ ብዬ ለእናንተ እያወሩ አይደለም፣ ምክንያት እንዲሆናችሁ። ለማንም አሽቃባጭ እኮ ይታገዛል አይደል እንዴ? እኔ ደግሞ የማዳም ቤት ነው ሰራይ ነበር፣ የማዳም ቅመም ነኝ። ሁሉም ሰው ያቀኛል። እዚህ በፊት እኮ ማንም ሰው ስራገጥና ስሳደብ ማንም ሰው ሰምቶኝ አያውቅም። ጥሩ ነገር ነው ስሰራ ነበረ እና ስለዚህ እንዴት ነው ታዲያ እንደዚህ ልነገር እንትን ምለው የምችለው? በምን ምክንያት? ምን አርጌ? አልበደልኩ፣ አላስቀየምኩ፣ ሰውን መጥፎ ነገር አልተናገርኩ። ትናንትና ቤቤ እርግጥ አርጋ ሰደበችኝ፣ አስቀየመችኝ። ከዛም አልፎ ደግሞ ሌሎች ሪከርደሮችም ነበሩ ከላይ ከላይ ሆኑ ሲሳደቡ የነበረ። አንተ ጋር ወይም ከኔ ጋር የሚያጋጭ ነገር አይደለም፣ ከአላህ ጋር ነው። ስትወልዱ በዛን ሰዓት ላይ አይታወቅም። እግረ ሰባራ፣ ጆሮ የማይሰማ ጭንቅላት የሌለው እግሩ የተቆመጠ እጅ የሌለው ምናምን ልትወልዱ ትችላላችሁ። ይሄ ካላህ ነው። እኔ ላላህ ሰጥቼዋለሁ ስትጀምር። ሁለተኛ ደግሞ የስራ ፍላጎት የላትም፣ ቁጭላ ነው መብላት የምትፈልገው፣ የሰውን እንትን ነው እጅ ነው የምትጠብቀው ብላችሁ አላችሁ። ኦኬ፣ እንደዛ ከሆነ በእኔ ቦታ ሆናችሁ ሄዱና ስሩ። ማዳም ቤት ልክ በእኔ ሁኔታ ሆናችሁ ድምፃችሁ ልክ እንደኔ ሆኖ ምናምን ሄዱና ግቡና ስሩ። በሁለተኛው ቀንና በሶስተኛው ቀን እንደኔ ትባረራላችሁ። አይ አልፈልግም ብላችሁ ትባረራላችሁ። ገብታችኋል? ይሄ ስላለ ነው። እንደገና በመቀጠል ደግሞ አሁን ምን ልታረጊ ነው? ፓስፖርቶች ተሰብስቧል አይባልም እህቴ። ቅድም የገባሽው ልጅ አላቅሽም፣ ጀስት አንዳንዴ ያይሻለሁ አይባልም። ማንም የቻለ ይርዳት ትችል ልጅ ምን አገባሽ? ከሌም ቤት ተረዳች፣ ከሌም ቤት ተረዳች፣ ትረዳ ችግሯን ያስ ከብዙ አንጻር በጣም ተቸግራለ። ያጀማ በጣም ነው የተቸገረችው። ይሄ መመልከት የሚችል ልብ አላ አይናችን ብቻ አይደለም የሚመለከተው። ተዳ ልባችሁን እስኪ አይናችሁን ጨፍጥ። ሀቢባ ምንድን ነው ያለባችሁ ችግር ብላችሁ እቺ ኢቭን ሕክምና ያስፈልጋታል። ኦኬ ብዙ ነገር ማስተካከል እኮ ይቻላል እኮ። እሷ እኮ ምን አሁን በድምጿም እኮ ነገሮች እኮ ሆርሞን እኮ መስተካከል የሚችል ነገር ነው። ግን ምን ያስፈልጋል? ኢማራት ላይ ኢንሹራንስ ያስፈልጋል። እሺ ወዴት ትሄድ ይቺ ልጅ? የቻለ ይርዳ። አፋችሁን ቢያንስ አፋችሁን ቆጥቡልን። በቃ የቻለ ሊረዳ ሲል ገብታችሁ አታደናቅፉ፣ እንቅፋት አትሁኑ። አላህ ዱንያ ላይም እንቅፋት እንዳያስተካክልላችሁ። ማናችንም የተሻለ ቦታ ላይ የተቀመጥን መስሎን ወላሂ አላህ ሱብሓነሁ ወተዓላ በየትኛውም ሰዓት ብድግ አድርጎ ያፈርጠናል። አድቡ አደብ ተአደቡ በከላምኩም ያ ጀማ። ይሄ ምላሳችሁ ይሄ ጦር ይሄ መርዝ የሚተፋ ምላሳችሁን አድቡ። እኔ ጨርሻለሁ። ይቅርታ ሀቢባ። ማንንም ለማንም ቦታ እንዳትሰጪ። አንድ ቃል እዚህ ጋር የማይሆን ነገር ሲል አውርጃቸው። ማንም አያገባውም ስላንቺ። አለቀ። ስራ መስጠት የሚፈልግም ይስጥሽ። ስለ አይዲሽ ግን ይስጡሽ። የረዳ ሰው ይርዳሽ። ስራ የሚያስገቡሽ ከሆነ አይዲሽ ይኑርሽ እና ያስገቡሽ። ምን ችግር አለው? ለአይዲሽ ለምኝ አዲ ወይንን ሙሽክላ ሀታ ቁብ የሚገባልሽ ሰው ካለ ይግቡልሽ፣ ይርዱ። ብዙ አይነት መርጃ መንገድ አለ ያ ጀማ። እስኪ ጎበዝ ከሆናችሁ እኮ ኮሚኒቲው በጣም ብዙ እኮ ነው ኢማራት ላይ ያለ። ቁብ እንግባልሽ ለምን 1,000 ብር 1,000 ድርሃም ለምን አላላችኋትም? ለምን 200 300 ለምን ከመርዳትም እኮ ቁብን መግባት እኮ ትልቅ ነገር ነው። አይዲዋን እና ነገሮችን እንድታስተካክል ተራ በጣም ብዙ ነገር የምንመለከተው ነገር እኮ አለ። ደደባ አይደለንም ተራ። ማን መሽሁር መሆን ፈልጎ የሆነ ነገር ትንሽ ነገርና ትንሽ ምላስ እንደሚዘረጋ እናውቃለን። ተራ ደደቦች አይደለንም። በዚህ ልካ የማንንም እንትን ችግር ለመስለህታችሁ እንዴት እንደምትጠቀሙ እናውቃለን። ጀስት ችሊ ግን ቸገረኝ ብላለች። የቻለ ይርዳ። የቻለ ሲረዳ ደግሞ እዚህ ጋር ምላሳችሁን አትዘርጉ። አመሰግናለሁ። እኔ ይቅርታ አውርዱኝ የጀማ
አመሰግናለሁ ፎዚ። ሀቡ ጋር አንዴ ይቅርታ ሀቡ አንዴ ሳዳ እንትን አይዲው ማሰሪያ